እያየ ከምትቀማኝ ነገሩን በዚህ መንገድ እንቋጨው። አሁን እኔ ነፃ ወጣሁ ነው የሚባለው? እውነት አሁን ያለሁት ከእስር ቤት ውጭ ነው? አይ እና ፍርዴን እየተጠባበቅ ያለው የቀጠሮ እስረኛ ነኝ። ድርጅቷ ባልሻል ዳጊ እውነቱን ነው። ኑሐሚን አንቺ የስራ ባልደረባችን ነሽ፣ ይመለከትሻል። ቁጭ በል። ግድ የለም በተወደደ ኩላሊት ታፍኜ መሞት የለብኝም። በቃ ደርሶ ምን እንደሆነ ፈልገህ ነበር? አልገባኝም። ከቅድም ጀምሮ ዝም ብለህ ስትከታተለኝ ነበር። እልፍ ሲሉት እልፍ ይገኛል ይባላል። ልትሞት አንድ ቀን 3 ሳምንት 2 ሳምንት እየተባለች ቀኗን ስትቆጥር የነበረችው እህታቸው የአቶ ላይኩን የበኩር ልጅ በሴትነቷ ብቸኛ የሆነችው ኤሚን በስተመጨረሻም ህይወቷን የሚታደግ የአቶ ላይኩንን ቤተሰብ የሚያድን ወይዘሮ ፈንቱ ተገኝታለች። ወይዘሮ ፈንቱ ግን መልካም ስራ እንዳደረገች ሁሉ ለቤታቸው ትልቅ ችግር የምትፈጥር ሰው የሚሆን ይመስለኛል። ይህም በምን አጋጣሚ የሚለው ነገር ወይዘሮ ዝናሽ ከባድ ጭንቀት ውስጥ ገብታለች። አቶ ላይኩንም ይቺ ሴት የሆነ ቦታ ላይ አውቃታለሁ፣ አዲስ አልሆነችብኝም፣ ግን የት ነው ማቃት እያሉ እንግዲህ ለተሰማ ሚስጥር ነው ጭንቀቴ ነው ብሎ ሲያማክሩት ሰምተናል። ወይዘሮ ዝናሽም ለወይዘሮ ገነት ሲያማክሯት ሰምተናል። እንግዲህ ወይዘሮ ገነትና ወይዘሮ ዝናሽ ሲያወሩ ደግሞ ፈንቱ ሰምታለች። ይህ ጉዳይ ግን አንዳንድ እያለ የፈንቱን ተጠራጣሪነት ወደ ሌላ አቅጣጫ ወስዶ የኤሚንን የሕክምና ሁኔታ እስኪ ላይ ይጨምረው ይሆን ወይስ ምን ይፈጠራል? ከእስር ቤት ውጭ ይሻልሻል ብላ እንግዲህ ይቅርታ ምረት አይወርዳላት ዋሱን ያስፈታቻት ወይዘሮ ዝናሽ አምራ ደግሞ እስር ቤት ይሻለኝ ነበረ፣ እዛው እስር ቤት ይሻለኝ ነበረ፣ ምንም ቢሆን ማደሪያ መጠለያ ምግብ አለው፣ እዚህ ግን ምንም ከሞት ያልተናነሰ ህይወት ነው። አንደኛ ክፋትና ተንኮሌ እዚህ እንድደርስ አድርጎኛል። ማንም እንዳይጠጋኝ በእኔ ላይ ሁሉም ጥላቻ እንዲኖር ያረኩት እኔ ራሴ ነኝ። ለዚህ ስራዬ ዋጋ እየከፈልኩ ነው። ለእኔ የይቅርታና የምህረት ልብ አይገባኝም ነበረ። ወይዘሮ ዝናሽ ለምኜሽ እስር ቤት ብታስገብኝ ይሻለኝ ነበረ። አንቺ ግን ይቅር ለእግዚአብሔር ብለሽ አስወጣሽኝ። ግን ከእስር ቤቱ ውጩ የበለጠ እስር ቤቱ ሆኖብኛል። ቅጣቱን እልቅ ወደ ውጭ እንዳረገው ነው መሰል ያረግሽኝ እያለ በጸጸት የምትገረፈው አምራ የክፋት መጨረሻው የተንኮል መጨረሻው ውድቀትና ሽንፈት እንደሆነ በአምራ ላይ አይተናል። ራስ ወዳድነትና ስግብግብነቱን እያየን ያለ ነው በናሁም ላይ ነው። ናሁም በፊት አምራን ሲል ኑሐሚንን ሳያያት ኑሐሚ ደግሞ ናሁምን እያፈቀረች ዳግም በኑሐሚ ፍቅር ጠብ ብሎ ሳለ ነገሮች የተገላቢጦች ነበሩ። በስተመጨረሻ የእህል ውሃ ጉዳይ ሆነና አሁን ናሁምና ኑሐሚ ተጣመሩ። በዚህ ላይ ዳግም ብቻውን ቀረ። ግን የኑሐሚ ፍቅር አልወጣለት አለ። አባቴ ጠፍቶ ሳለ መዝናኛ የሷ ነበረች፣ ብርታቴ እሷ ነበረች። ብቻዬን ነኝ እናቴ አላውቅህም ወደዛ ሄድልኝ ስትለኝ እሷ ነበር የምደግፈኝ። ማንም ሳይኖረኝ እሷ ነበረች ያለችኝ። እሷን ሳይ እጽናና ነበረ። አሁን ግን አንተ ወሰድካት። ግን እንዴት ብዬ ልሽሽ? እንዴት ብዬ ስሜቴ ልቅበረው? እንዴት ብዬ ልተወው? እውነታውን እያወቅኩኝ በልቤ ለመቅበር ብሞክርም ፈንቅሎ ይወጣብኛል። ምክንያቱም ይሄ ስሜት ነው ከልቤ ፍቅ ያላወጣትም። አንተ አይንህን ገልጸህ ሳታያት ስትቀር እኔ ነበር ማያት። አንተ እሷ ፍቅር ድብን ብላ አፍቅራህ አንተ አምራ ስትል እኔ ግን አፈቅራን ነበረ፣ እሷ ደግሞ አንተን ነበር የምታፈቅርህ። በቃ የህልዋ ጉዳይ ሆነና ነገሩ እንዲሆነ እያለ ጊዜ ወስዶ ዛሬ እዚህ ላይ ደርሷል። ኑሐሚንና ናሁም ሊጋቡ ነው። በስተመጨረሻ ግን ዳግም ሌላ ችግር ሊፈጥር ነው። እሱም ኑሐሚ ያንቺ ፍቅር ያንቺ ናፍቆት እያለ ዳርዳር እያለ መጨረሻ ግን ናሁም አጥፍቼህ እኔ ነፃነቴን አውጃለሁ፣ አይኔ እያየማ አትቀማኝም በማለት ዳግምን በመኪና ሊገጨው ጫፍ ደርሷል። ለቤተሰቦቹ ውለታ አሳልፎ የሰጠው
አባቱን ለቤተሰቦቹ ሲል ለነዚህ መልካም ሰው በተለይ ለአቶ ላይኩን ስል ብሎ ወላጅ አባቱን እንደ እናት እንደ እህት እንደ ወንድም ሁሉን ነገር ሸፍኖ ያሳደገው አባቱን አሳልፎ የሰጠለት የናሁም ቤተሰብ። ናሁም ግን ፍቅሬን ከምትቀማኝ አንተን ወደ መቃብር ልኬ እኔ ሰርጌን እደግሳለሁ፣ አንተ መቃብር ላይ ተኝተህ እኔ ጨፍራለሁ በማለት የመኪናውን ሞተር አስነስቶ ሲከንፍ ወደ ዳግም እግር ስር በመኪና እየከነፈ ሄደ። ዳግምም ደንግጦ አፍጥጦ እያየው ነው። ካሁን በኋላ ምን አይነት ግንኙነት ይኖራቸዋል? መቼም ሰላም ልትለኝ ወይም ና ልሸኝህ ልትለኝ አይደለም ልትገጨኝ ነበረ ብለው ምናልባች ካልገጨውም ነው። ዳግም ሁኔታውን አውቆ ነገርየውን አመጣጡንና ሞተር አያያዙን አይቶ ደንግጦ ፈንገጥ ብሎ ካልወጣ ከዛ መንገድ ላይ ኦልሬዲ ናሁም ይገጨዋል። ናሁም በጣም ስሜታዊና ነገሮችን ቶሎ መፈጸም ቶሎ ድርጊቶችን ማረግ የሚወደው ናሁም አሁንም ዳግምን በመኪና ሊገጨው ነው። ብዙ ጊዜ ስሜታዊ የሆነ ብዙ ስህተት የሚሰራው ናሁም አሁንስ ከዚህ ስህተቱ ማን ነው የሚያስቆመው? ወንድሜ የእውነት በእኔ ላይ ጨከንክ? የእውነት እኔ ወንድሜ ነው እያልኩኝ ብዙ ነገሮችን በታገስኩኝ፣ አንተ ግን በእኔ ላይ ጨከነክን? አምራ እያልክ ስንት ነገር ስትሆን የነበረው እኔ ወንድምህ ይቀማኛል ብለህ እኔን ሊገለኝ ፈለክን? ይህን ያህል ነውን የምትጠላኝ? በማለት እንግዲህ ካሁን በኋላ ወንድምና ወንድሞቹ ሌላ ጦርነት መክፈታቸው የማይቀር ጉዳይ ነው። በስተመጨረሻ ኑሃሚ የማን ትሆን? መቼም የሞተው ወንድምሽ የገደለው ባልሽ የሚሆነው ነገር እየመጣ ነው። ወይዘሮ ዝናሽ ሁለቱም ልጆቿ አንገት ለአንገት ተናንቀዋል። አንዱ ገጪ፣ አንዱ ተገጪ፣ አንዱ ሟቺ፣ አንዱ ገዳይ ሊሆኑባት ነው። እጅግ የሚያሳሳ እጅግ የሚያጓጓ ልብ አንጠልጣይ ተወዳጅ ድራማ። ለሰርጋቸው ሲጠበቁ አንዱ ገዳይ አንዱ ተገዳይ ሁነው በቀጣይ ክፍል ልናያቸው ነው ወይስ ምን ሊፈጠር ነው? ሌላው ትልቁ ጉዳይ ያ ሁሉ ንባዋ፣ ያ ሁሉ ትካዜዋ፣ ያ ሁሉ ህመሟ ተረስቶ አሁን በደስታ የተቀየረው ኤሚ የሕክምናዋን ቀን እየናፈቀች የጉዞዋን የበረራዋን ቀን እየናፈቀች ነው። እሱም በወይዘሮ ፋንትሽ አማካኝነት ሕክምናው ተስተካክሎ የሕክምናው ፕሮሰስ ብቻ እንደቀረ ከኤምባሲ ወረቀት ይዛ መታለ ወይዘሮ ዝናሽ። ይህ ጉዳይስ በሰላም ይጠናቀቃልን ወይስ በናሁም እንዝላልነት ነገሮች ወደ ሌላ አቅጣጫ ሂደው ሌላ ጣጣ ይፈጠራል? አምራና ኤርሚያስ ሁለተኛ አይንሽን ማየት አልፈልግም ከዚህ ቤት ውጭ ብሎ እንግዲህ ኤርሚያስ አምራን አስወጥቷታል። ኦልሬዲ የልጁን እናትም ራሽን ለውጭ፣ ልጅሽን ማግኘት ከፈለግሽም ከልጆች ጋር መኖር ከፈለግሽም ራሽን ለውጠሽ ከሱስሽ ነጽተሽ ከሱስሽ ጸርተሽ ነው ልጅሽን ላገናኝሽ የምችለው። ለጊዜው ግን አመጣልሻለሁ ለ2 ደቂቃ ለ3 ደቂቃ ብሎ እንግዲህ ልቧ እንዲንቀጠቀጥና ልቧ እንዲበረከረክ አድርጓታል። ምናልባት እንግዲህ መልካም ሰው ለመሆን ሞክራ ነገሮች ተስተካክለው እንግዲህ እሷና እሱም ለልጃቸው ሲሉ አብረው ይሆናሉ ብዬ ግምት አለኝ እኔ በግሌ። አምራ ግን ከስህተቷ ተምራ ቢያንስ መልካም ሰው ሆና ከዳግም ጋር ቢጣመሩ የሚል የብዙዎቻችን ግምት ነው። ግን ዳግምና ናሁም አንዱ ገዳይ አንዱ ተገዳይ ሆነው ሌላ ጣጣ ውስጥ ከገቡ እጅግ ከባድ መዘዝና ከባድ ጣጣ ነው ይዞ የሚመጣው። ምክንያቱም የዳግም አባት ራሱ ለአንተ ስል ነው፣ እነሱ ለአንተ መልካም ሰዎች ስለሆኑ ነው ክሴን ያነሳው ብሎ አቶ ላይኩንን ከክስ ነፃ ያደረገው ሰንበቱ። በስተመጨረሻ ግን ናሁም ዳግምን ሊገለው ጫፍ ደርሷል።